ብዙ የለፋሁበትና በመጨረሻ የተሳካልኝ የስራ እድል ውል ለመፈራረም የያዝኩት ቀጠሮ ረፍዶብኝ የሚይዝ የሚጨብጠውን አጥቼ በተጨነቅኩበት ሰዓት ሁኔታዬን አይታ ምን እንደገጠመኝ በጠየቀችኝ አጋጣሚ ሳሮንን አወቅኳት። ልክ ከቀኑ 6 ሰዓት በእርግጥ የራሷ ካፌ እንዳላት ወላጆቿን በ16 ዓመቷ በመኪና አደጋ እንዳጣችና በውጭ የሚኖር የሚያግዛት አጎት እንዳላት ከማወቅ ውጪ ስለሷ ምንም የማውቀው ነገር የለም። ግን በቃ ጠልቄ ሳላውቃት ከራሴ አስፈልጬ ወደድኳት። ሳሮን ይባላል። ምሳ በልተሻል? በምሰራቸው ጥናቶች ብዙ ጊዜ ለሽልማት ወጥቻለሁ። ስራውን ስለምወደውና ጥሩ አድርጌ ስለምሰራው ደስታዬን ሁሉ የማገኘው ከሱ ነበር። ሳሮንን ካወቅኩ በኋላ ግን ነገር ሁሉ ተቀየረና የምሰራውም የምኖረውም ለሷ ብቻ ሆነ ቀረ። በሷ መወደድ፣ በሷ መወደስ፣ የሷ ጀግና ከመሆን ውጪ ሁሉም ትርጉም አጣብኝ። Hello. ያስባል አይባልም እንዴ? ሁሌ ራስ እንደቀሽ ምናምን ታስባለህ? ኧረ እኔ ማሚው እሷን ካጣሁ በኋላ ሁሉም ነገር አስጠላኝ። ግን ማንም ሰው የሚረዳኝ አጣሁ። ሁሉም ሰው እሷን ለመተው ሌላ ሴት መያዝ እንዳለብኝ ይመክረኛል። እቅዴ ውስጥም ህይወቴ ውስጥም ስራዬ ውስጥም ያለች ሴት እንዴት አድርጌ ልተዋት? ስለዚህ ያለኝ ምርጫ ሁሉንም ነገር ትቼ እቤቴ መቀመጥ ነበር። ምክንያቱም እወዳታለሁ። አይደካማው ልጄ አልገባውሽም ማለት ነው ማሚ? ገብተኸኛል እንጂ በደንብ ነው የገባኸኝ። ልንገርህ መቼም አታገኛት። ኧረ ማሚ እንደዚህ አይባልም። አታየውም እንዴ? በጤንነቱ ጊዜ ያላገኛትን ልጅ አሁን አብዶ ሲፈልጋት ይሄ ሰፈራችንን ገንዳ የመሰለ ቤት ውስጥ እኮ ነው ግቢ የሚላት። እሱም ቢሆን የማማ ጠንቂሹን የአድባር ዛፍ ይመስል ጠውልጓል። እንዳትስምህ ሲምህ ይኮሰኩሳታል፣ እንዳታቅፍህ አጥንት ይወጋታል። እንከፍ ደግሞ ስራ ተኩኝ ይላል።
ቦዘን የሆነ እንኳን እሷ እንደኔ ያረጠችው አሮጊት እንዴ ማሚ ዝባጂ ይወዳታል እኮ ራሱን መውደድ ካልጀመረ እድሜ ልኩን አያገኛት የሆነ ነገር ቢሆንስ እሱ ሞቶ እሷን የሚያስገኝለት ከሆነ ድብን ማሚ እንዴ መሞት ስትፈልግ ደውልልኝ ምርጥ የማሟት ዘዴዎችን እነግርሃለሁ ወይኔ ብርቱካን እንዳንተ አይነት ልፍስፍስ ልጅ የለኝ ማሚ ዝባጂ ዝምባይ ደውልልኝ እሺ ማሚ ዝምባይ አሁን ከቀኑ 6 ሰዓት ነው ጀዝባው የሳሎን ፍቅረኛ ከካፌው ፊት ለፊት ይቆማል ጀዝባው ለዘላለም ይኑር በእናትሽ መጥቷል እንዳትዪ ታገተውልሻል ማርያምን ግን ሳልዬ ቆይ ይሄ ልጅ ግን ወንድ ነው እንዴ አይተሽው ታውቂያለሽ ሳልዬ ነው ሂጂና ይውስጥ በእናትሽ አለው ቆይ ምንድን ነው የምትፈልገው ለምን ነው የማትወኝ ለምን ነው የምትከታተለኝ እንዴ ስራዬን ልስራበት ይቅርታ ትናንትና ማረጋውን አላውቅም ነበር አንተ መቼ የምታደርገውን አውቀህ ታውቃለህ ሲጀምር አንቺስ መቼ ሰምተሽ ታውቂያለሽ ስራዬን ቦታም የትም ያለውበት ቦታ መተህ እንድታገኝ አልፈልግም አይንህን ማየት አልፈልግም ጆኒ የሚባል ሰው ከህይወቴ ወጥቷል አትሰማኝም የሆነስ ግራ ገባኝ ሆነስ ምን አትምጣሉት አትደውላሉት እሺ ከዚህ በላይ ምን አይነት ዋርኒንግ ነው መስጠት ያለብኝ ምን እንደሆነ ታውቃላችሁ አታውቁ ለራሴ ምን እንደሆነ አላውቅም 100 ጊዜ ተመላልሼ ነግሬያት እንኳን አላምንም ማለች ህይወትን እንኳን ስጠኝ ብትለኝ እንደምሰጣት ራሱ አታውቅም እንደውም አንድ ነገር ልንገራችሁ ሄጄ ልክልኳን ነግራት ልክልኳን አይ አልሰማም ካለች ደግሞ እስኪ በቃ ነገር እስኪ በቃ ማን ፈለገ ነው የመጣው?
ሁለተኛ እንዳትመጣ ብያህል ነበር ብለሽን ነበር እና ግን ምን እንደሆነ ታውቂያለሽ አታውቂ እኔ አሁን ያለሁበትን ስሜት በቃል ለመናገር በጣም ይከብዳል ግን በቃ ውስጣቸው የታመቀው ብሶት መላወሻ አጥቶ ካልወጣው እያለ ተናንቋቸው ያውቃል Hello, John. ምንድነው? አይንሽን ማየት አልፈልግም። ኦኬ አለማየት ትችላለህ፣ ግን ይሄ የሥራ ቦታ ነው። አላውቅም። አታውቅም? ፋይን አለማወቅ ትችላለህ። እሺ የጀመርነው ጥናት ንገረኝ እንጂ የጀመርነው ጥናት አንቺም ጥናቱን ገደል ግቡ። ገደልም እንገባ እንችላለን። ተነስ ጥሩዬ ናት። የማናት ጥሩዬ? የኬንያ ኑሯት ተሸክመ መጥተህ ጥሩዬ ትላለህ? ተነስ። ምንድን ነው ማሚ? ማሚ ማናት? እዚህ ግቢ ውስጥ አዳሯን በቅላ ያደረችን ጉዳይ ናታ። ማኔ እኔ እሷን ላስወጣት እኔ ትሰማለህ? ሴት ልጅ ፍቅር ስላለኝ እንደ ሴት ስላሳደግኩ ጭራሽ ሴት ሆነህ ቀረህ። ወንድ አይደለህም ወይ? ነኝ። አስወጣታ ታዲያ አስወጣት። ለማንኛውም ስልኬን ስለማጠፋ ማሚ እንዳትጨነቅ ነገር ምን ሆነ ነው? ቆይ ምን ሆኛ? ለማንኛውም ንገራት። ምን ሆነ እንዴ? እዚህ ዙሪ አንቺ ማረገሽ ወንድ ተገኘ። ወይኔ መቼ ነው በረፍ ነው የሚደርሰኝ? እኔ ምንድን ተዋልኩ እምቢ አለ። ምን እኔ ብቻ ተው ተባለ እምቢ አለ። ደሞ ጭቋ ሞታብኛለች። በቃ የሆነ ደም ፍላቴ መጣ መሰለኝ። እኔ ሚሚ ያልኩና ዞሬ ብቻ ጥንቧ ሳረገው ዞር ስል ሚስማሩ ሁሉ ተነቃቅሎ ተዘርሯል። እኔ ላርገኝ በደገምኩት ነው። አንቺ ምን ነው ሳቁ እንደዚህ ያልነበረ ጉንጭሽን የመታሽ እኮ ነው መሰለኝ። ሳሪዬ እንዴት ነሽ? ወይ ሳሪዬ በእናትሽ ሳሪ በእናትሽ የታባሽ ነው ያደርሽው? እነዛ ራስታዎች እኮ አለቅ ብለውኝ ነው። ዋሽተሽኛል። አላሸውም ሳሪ አላሸውም።
እሱም የጥናት ስራዬን ልክ ስሜን የመናገር ያህል ቀሎኝ እንዳልሰራሁት ሐሳቤን ሰብስቤ ቃለ መጠይቅ መስራት እንኳን አቃተኝ። ራሱን የጠላ ሰው እንዴት የሌላን ሰው ሐሳብ በተመስጦ ሊሰማ ይችላል? ሁኔታዬ ሁሉ የማንንም ቀልብ ሊስብ የማይችል በመሆኑ ስራዬን በፍጹም መስራት አልቻልኩም። በቃ ያችን መጥፎ አጋጣሚ እየወቀስኩ ሌላ ሰው መሆን ፈለግኩ። የማላውቀውን ማንነት ናፈቅኩ። ሳሪ ሰዓቱን አይተሽዋል? አይቷል። ጀዝባ መባል ባክሽ። አሁን በቃ ስለምንም ነገር ማሰብ አልፈልግም። ለራሴ ጊዜ መስጠት ብቻ ነው የምፈልገው። ታዲያ ለምን ከከተማ አንወጣም? አዋሳ እንሄዳለን፣ ዘና እንላለን፣ ፈታ ብለን ከዛ በኋላ ሻሻ። ወይኔ ሻሻ ከነዛ ራስታዎች ጋር አይሆንም። ይሆናል። አይሆንም። ምንድነው ጆን? ንግስቴን አስበሏት። ኧረ አለች። ስለኛ ልታጠና ተነስተኛል መሰልክ እኮ። ለማንኛውም የተቀደሰ ቀናችን ደርሳለች። የግድ መገኘት ሲኖርብሃል ጆን። እዛ የጥናትን መቋጫ ታገኛለህ። ስለዚህ ከኛ ጋር መሄዱ ትልቅ ነገር ነው። እንደውም እኛ መስላለን። ይህን የበግ ለምድ ቢያደርገው እስቲ አንተ መልእክተኛ ነህ። በውስጥ ያለውን መልእክት ወደዚህ ዓለም ማድረስ አለ። እስኪ በለው አንተ መልእክተኛ ነህ። በውስጥ ያለውን መልእክት ወደዚህ ዓለም ማድረስ አለ። Gently, won't you hear to sing these songs of freedom? It's all I ever had. Redemption song. Emancipate yourself from mental slavery. Russ. Hey! Rastafari. ፊላሴ እንዴት ናችሁ? Hey, Jimen. Rastafari. How are you? እንዴት ናችሁ? I'm good. ምን ልታዘዝ? መኪና ፈለገ። ቆንጆ መኪና ሰጣችኋለሁ። እሺ። Pirates, yes, they rob I. Sold I to the merchant ships. Minutes after they took I from the bottomless pit. But my foundation in the only place. Last time man we run that race. Hail of the king of kings with grace. Give Jah all your thanks.
ጀዝባልሽው ፍቅር ምክንያት አይፈልግም ማፌቪ ፍቅር ምክንያት ይፈልጋል ፍቅር ይዞኛል እያልሽ ብቻ ባልሆነ እና ምን አስቆመኝ ከሱ ጋር እንዴ እስቲ ምኑን እንዴ ከመልክ መልክ የለው ከስታይል የለው የሆነ እኮ ሼባ ነገር ነው እንዴ ብቻ ይምጣና እላት በልተሻል ቁርስ በልተሻል ምንስ ነው ግን እኮ በጣም እኮ ነው የሚያስቀኝ ነው ወይስ ታዲያ ጉዳይ ላይ እንዴት ነው ተመሻሽታችኋል ፌፍ በቃ ሌላ ምንም ቁም ነገር የለሽም ማለት እንዴ አሁን ከሱ ውጪ ቁም ነገር ከየት ይምጣ እስቲ ቆይ ነው ወይስ አንቺ የፈለግሽው ፎቶውን ብቻ ወስደሽ ግድግዳ ላይ መለጠፍ ነው ደግሞ አለባበስና ትችልኛል በጣም እኮ ነው የሚያስቀኝ እዚህ ድረስ ብብት ድረስ ታጠቀልሽና ሁሌ ሲስቃይዋለሁ ተከፋፊቱ እየኮረኮረ ይቅርታ ብዙ የራስ ታቀሳውስት አንተ ነው የትኩ እነሱ አገኘህ ማለት ደግሞ ለጥናት ምቋጫ አገኘህ ማለት ስለዚህ ወደዚህ ወደ ተቀደሰ ቦታ እንድትመጣ ያደረኩ ከነሱ ስለራስ ተፈሪያን ግጠኛውን መልእክት እንድታገኝ አንድ ጊዜ ቆየ ስልኬን ስላገኘሽልኝ ወረታውን ልከፈል ነው የመጣሁት። የሆነ ቦታ አውቃለሁ ልበል ይሆናል የሆነ ፋሚሊየር ፌስ ስላለኝ ብዙ ሰው እንደዛ ይለኛል። የሆነ ወይ ብቻሽን ምን ታደርጊያለሽ? ምን አልከኝ? ብቻሽን ጓደኛዬ ጥላኝ ሄደች። ቦታው ደግሞ ብዙም ኮምፎርታብል የሚያደርገኝ ቦታ አይደለም። ታዲያ እንደዛ ከሆነ እኮ የዚህ ሀገር ውብ ተፈጥሮ ደሳስ የሚሉ ቦታዎች አሉ። ደስ ካለሽ ይዤሽ ልውጣ። ቦታዎቹን ታያቸዋለሽ። አሪፍ አሪፍ ቦታዎች አሉ። እዚሁ ነው? እዚሁ አካባቢ? ያ እዚሁ አካባቢ ችግር የለውም። እሺ ግን ሳኑስ አንቺ ልጅ ይሄ ነገር ግን አላማረኝም። እሺ ስምህን እኮ ግን አልነገርከኝም። ራስ ጃኮብ። ራስ ጃኮብ ምን ማለት ነው? ራስ ጃኮብ ማለት ይቅር ባይነት ማለት ነው። ኦኬ ምናልባት አንቺ ሰው ሊበድልሽ ይችላል ወይም ደግሞ የበደለሽ ሊመስልሽ ይችላል። ስለዚህ ለዛ ሰው ይቅር ማለት አለብሽ ማለት ነው። ኦኬ በይቅር ባይነት ውስጥ እኮ ደስታ አለ። በይቅር ባይነት ውስጥ እኮ ፍቅር አለ። ገብቶሻል አይደል? የእውነት ፍቅር ማለት ይሄ ነው። ይቅር ባይነት ማለት ነው። ስለዚህ ይቅር ታደረግሽልኝ ምንድን ትርጉሙ ነው። መስፈንም ትችላለህ።
ቲያትር ፊልም ነው ስዕል ደግሞ ይላል ስዕል ሙዚቃ ነው መነጋገር ያለብን አይመስልሽም? አስቢበት እሺ ለምን እንደምወድ ታውቃለህ? ራስህ ሆነ የቀረብከኝ ከኔ እንጂ ከሌላ ምንም ጉዳይ የለህም። እስከዛሬ ከማውቃቸው ወንዶች ሁሉ ትለያለህ። ይኸውልሽ ትናንትና በመላእክት ነበር ታጅቤ ያደርኩልሽ። ሰማይ ቤት ነው እንደደርሽው? ሰማይ ቤት ባዩ ግን በቃ ምድራዊ ሰማይ ቤት ብታይስ ነቃልሽ በኢትዮጵያ ባንዲራ ተከብቤ የሆነ ቀና ላለው የኃይለ ሥላሴ ፎቶ ቁልቁል ሲመለከቱኝ ያላየኋቸው ተናደውብኝ እየተቆጡኝ ይሁን አላውቅም። ህልም ነው እንደምታወሪው? እኔ ራሴ ስነቃ ህልም መስሎኝ ነበረ። ከዛ በኋላ ራስታዎቹ ናቸው ያረጋጉኝ። ብታይ አንዱ እጄን አንዱ እግሬን እያሹኝ ሲያሳዝኑ ብታይ። ቆይ ግን ፌብዬ ምንም አልነኩሽም እንዴ? ምንም ራስታ ይግደለኝ። እኔማ በስማ ሲገርም። ለነገሩ ነው የሚያገኘው ራስታ በጣም ገርሞኝ ነበረ። እኔ ራስታ ምናምን አልወድም ነበር። የሆነ ለየት ያለ ነገር አለው ልጁ። ኦ እሸት በላሁኝ ከማይጠገበው ከራስታዎች ደጅ። እሺ ራስ እንዴት ነህ? እንዴት ነው? ስላሴ አይ ቆንጆ ጊዜ አሳለፍን አይደል ትላንትና? ኧረ በስመ አብ ጥሩ ምሽት አሳለፍን። በጣም ጥሩ ምሽት። የምን መጽሐፍ? እሱንማ እናንተ መኪና ውስጥ እየኮነ ወጣው ራስ እንዴ አጀሪት እኛ የወንዶቹን አገጭ እየገለጥን እናነባለን። አንቺ የታሪክ መጽሐፍ ታነቢልኛለሽ? እስቲ ምንድነው አምጪው? ሄሎ ሚንዲ ሄሎ ልብሱንና ራስ ተጸጉሩን አዘጋጅ ተጠብቀ ዘራ ሳሊ እንግበነት ደወለ። ሄሎ ሃይ ቤቢ ኩቺ ወጣሄ ምን ነው መኪናዬን ልትገዛ ትፈልግ? አስመሰለብኝ አይደል? እንደገና በግ ነው አገላብጥ ያያት።
መጽሐፍ እዚህ አስቀምጬ ነበር ነው። ኦኬ ያንተ መጽሐፍ ነው እንዴ? አየሽው? አነበብሽው? ቀላል አገላብጬ ለዛው አነበብሽው? ርዕሱን ያው ለዛ ኮንፈረንስ አድርጌልሃለሁ። Alex. በእናትህ ስማ። Thank you, Alexie. ወይዬ በጣም መቼ ነው የምትረሳው? ቆይ አንተ እንደት አይ ምስቹቱ እሺ፣ መቼ ነው የምትመጣው? አሌክስዬ እሺ፣ ቴንክ ዩ በጣም ባይ ባይ ባይ። አይገርም አጎቴ አንድም ቀን እንደቴ ረስቶት አያውቅም። ምን እያሰብክ ነው? ምንም ማለቴ ለዚህ ውለታሽ ምንድነው ማድረግ ያለብኝ እያልኩ እያሰብኩ። አንቺ ምን እያሰብሽ ነው? ምንም ማለቴ ይሄን መጽሐፍ ስላገኘሁልህ እንዴት ነው ውለታውን የምከፍለው ብዬ እያሰብኩ ነው። በእውነት እንደዛ ከሆነ ታዲያ ነገ ለምን ምሳር ገብተሽ? ማለቴ ነገ ለትሽ ስለሆነ ነው። ጥሩ ነው። አሁን ከምሽቱ 3 ሰዓት ነው። ይህ የህዝባው ሰዓት ነው። ህዝባው ለዘላለም ነው። ማነው? አፍሻ ምንድን ነው ደግሞ ያስከው? ምን አውቃለሁ አንድ በላይ ዘለቀ መሰለ ሰው ለዛሬ ነው ስጣት። ምንድን ነው ሲሳይ? ይሄማ ለነገ ራት ግብዣ መሆን አለበት። ዋው ታዲያ ቆይ ግን ማን ነው? እሺ እሱ ነገ ግን ያ ነገር አለ። ቆይ ምርጫ እንዴት አወቅ? የዛ ጊዜ ኮምፒውተር ጋር ቆመሽ እኮ ልብሱ እንደደረሽ ያስታውቅብሻል። እንዴት? ልብሱ ከመስቀያ ወርዶ አይንሽ ተሰቅሎ ነበር። የቤቴስ አድራሻ አይን ላይ ተሰቅሎ ነበር ማለት? ቤቴ እንዴት አወቀው? አወኩት በቃ እኮ። እንዴት? ሰው እኮ የሚፈልገውን ሰው እኮ አድራሻውን አይደለም ልቡን ያገኛል። ደግሞ በዚህ ኢንፎርሜሽን በሞላበት ሀገር። እኔ ግን መጀመሪያ ስትነግረኝ ሰአይ ነኝ እንጂ ሰላይ ነኝ አላልከኝም ነበር። ታዲያ ምን ችግር አለ? በትርፍ ጊዜ መሰል ትችላለህ። ሳጅን ራስ ጃኮብ ባለፈው አመት ለተሽን ከማን ጋር ነበር ያከበርሽ? ከወንድ ጓደኛዬ ጋር ነበር። ነበር?
አሁን አንድ ላይ አይደላችሁ ማለት ሀገር ውስጥ የለም? ኧረ አለ። ታዲያ በምን ተለያያችሁ? እኔም ያልተመለሰልኝ ነገር ነው። እኔ ጋር ምን አጥቶ ሌላ ሴት ጋር እንደሄደ ራሱ አላውቅም። ቆይ ግን ለምንድን ነው አብዛኛዎቻችሁ ወንዶች ሴት ልጅ ምስኪን ስትሆንላችሁ የምትጠሏት? ሴት ልጅ ትጠላለች እንዴ? የማይመለከትን ነገር እንትን አልኩ። ከዛ በኋላ ተገናኝታችሁ ችግሩን ልፈቱ አልሞከራችሁ? እንደዚህ ያደረገህን ሰው ቆይ ምን ብለህ ነው የምትናገረው? አንተ በኔ ብታወጣውን ታደርገዋለህ? አደርገዋለሁ። ምክንያቱም ጥፋቱ ገብቶት ይቅርታ አድርግልኝ ካለኝ አድርግለታል። እስኪ አስቢ፣ አንቺ ይቅርታ ስታደርጊለት ለአንቺ ረፍት ነው፣ ለሱ ደግሞ እንደገና የመሞት ያህል እኮ ነው። ስለዚህ ይቅርታ ማድረግ አለብሽ። እኔ ይቅርታ ማድረግ አልችልም። ለምን አትችይም? አልችልም። አላሳዝንሽም? ምንድን አያሳዝንሽም? እርሳው። እሺ ከድሮ ፍቅረኛሽ ጋር ልደትሽ እንዴት ነበር ያከበርሽው? በተለይ ዛሬ ልደት ያደርግ ከለቴ ጋር መገጣጠሙ ዋው! ዛሬ ልደትሽ ነው። ድርብ ደስታ ማለት ያህል አሁን ምን ታደርጋለሽ? አንቺ ገብተሽ ለጥ ትያለሽ፣ እኔ ደግሞ እዚህ ተኝቼ መጽሐፌን አነባለሁ። ልደት ማለት ያህል በጣም ደስ ይላል። እንደዚህ ተከበረ እላለሁ። እሱ እኮ ልቤን ከሰጠዋት ሌላው ነገር ተራ ነው ብሎ አስበው ሊሆን ይችላል። ቢሆንስ እንደ አፍቃሪነት የሆነ የምትጠብቀው ነገር የለም? እሺ ምን እሺ ስለዚህ አንቺ እሱ ሳይሆን የወደድሽው ሰርፕራይዝ ነው ማለት ነው። ለነገሩ የተጣላንበት ምክንያት ይሄ አይደለም። አሁንም ታፈቅረዋለሽ ግን ትዝታው ነው ውስጥ ያለው። ፍቅሩ ወጥቶልሻል ማለት ነው። በእናት ተወስ። ስላንተ ደግሞ እስቲ እናውራ። ጓደኛ የለችም? የለችኝም። ማለቴ ነበረችን፣ ተለያየ። በምን ተለያያችሁ? አንዳንድ ጊዜ ላንቺ ያልሆነ ነገር ግን ለሷ የሚመስል ነገር ሲፈጠር ታውቂያለሽ? የዛሬ ዓመት ነው በአህመር ብሔረሰቦች ላይ የሰራነው ጥናት ከፍተኛ ሽልማት ነው ያገኘው። ታዲያ ለምን አገባኝ? እኔ ሲያገባኝስ 2 ዓመት ሙሉ ውስጥ የተቀጣጠለው ሐመር ጫካ ውስጥ ተጸንሶ የነበረውን የፍቅር ጽንስ ዛሬ ነው ሳሩን ጋር የተገናኘንበትን ቀን እናከብር ተጋጥመናል። ከሷ በፊት ከትምህርት ቤት ጀምሮ የምታፈቅር ሴት ቀድማት ቤት ተገኝታለች። አልገባኝም። ነገሩ አንቺ አይገባሽም። ላይገባኝ ይችላል። አይገባሽም እንዴ? ምን ሆነሃል? እየጮክብኝ እኮ ነው። አንዳንድ ጊዜ ስሜቱ አለ። ለነገሩ ተረድቻለሁ፣ ችግር የለውም። በጣም ነው የማመሰግነው። እኔ ነኝ ማመስገን ያለብኝ ግብዣን ስለተቀበልሽ። ኖ ቴንክ ዩ። እኔ በጣም እንደውም ሌላ ጊዜ ሌላ ሰርፕራይዝ አለ። ኖ ምንም እንዳትቸገር። እንደ በፊቱ ባልሽ እንዳትጣይም
እኔ ፊት እንደ ካርታ ጣል አድርገው ጨመረው ጠበሻል። በእናትሽ የታሪክ አታውሪ። አንቺ ላይ ሆኜ የታች መርፌና ክሎናችሁ ተጣብቃችሁ አላያችሁ? አቤት ውሸት። አላየሽም። አይታችኋለሁ። አላየሽም። አይታችኋለሁ። አላየሽም። አይታችኋለሁ። አላየሽንም። ይኸውልሽ ታው ለማንኛውም ግን ወረድ በልበው እሺ? ሳዬ በቃ እነሱ ለእንደኔ አይነቱ ካልሆነ ለአንቺ ምንም አይጠቅሙሽ ነው። ለምን ሲባል እኔ ስድሜ ፍቅር ሳይሰጡ ላሳደጉ ቤተሰቦቼ ሱሱንም ሆነ ጭሰቱንም መጠጡንም ከልጅነቴ ጀምሮ ኖሬበታለሁ። ቆይ ዝም ብለሽ ስታስቢኝ እንደበግ የምንመዳምስልሻለሁ እንዴ? እሺ ዛሬ ቤት ድረስ ተሸኘሽ፣ ነገ ደግሞ ሳሎን ይገባል። ከነገ ወዲያ ደግሞ አልጋ ላይ ሆናችሁ ትንከባለሉ አገኛችኋለሁ። ጥቅሶ እኮ ነው ችግር አለ። ጥቅሶ ነው ያልሽኝ እኮ ነው። አዎ ሳሎን በእናትሽ እየጠፋሽ እኮ ነው። ይታወቅሻል ግን አንስለኝ። እኔ ግን ተሰምቶኛል። እሺ እኔ መስሎኛል። እሺ ሁሌ ነገሮችን ሁሉ ባንቺ አይምሮ እንደምታስቢው ነው የማስብ መስልሻል እንዴ? ይሪሳን ትናንትና ከህንዱ ጋር ነበር፣ ከትናንት ወዲያ ደግሞ ከቻይናው ጋር ነበር፣ ከዛ በኋላ ከራሳዎቹ ጋር። እኔ ቆይ ለምን እንደዚህ ማድረግ ይመስልሻል? አይ ዶንት ኖ ወይ ዱርዬ ሆነሻል ወይ ሴንስለስ ሆነሻል። አይደለም እሺ የቀረብኳቸው ወንዶች ሁሉ ውሸታም ባለጌ ዱርዬዎች ስለሆኑ ነው። በቃ እኔ ለእነሱ ልቤ ንጹህ ነገሬን ስሰጣቸው በምላሹ ግን ያገኘሁት ነገር መጥፎ ስለሆነ ነው። ሳሮን በቃ እኔ ገባው በገደል ውስጥ እንድገቢ አልፈልግም። አይዞሽ አልገባም። በገባ ምን መውጫውን አውቀዋለሁ። አንዳንድ ነገሮች ሳይወሳሰብ ቶሎ ደፍረ ብትፈጥን ይሻላል። ደግሞ ከሌላው ጊዜ የተለየ ምንድን ነው ማለት? አንድ ጨበሪያ ምግብ አብዝቷል። ጨበሪያ ምን ያለሽ? ደግሞ እሱ ማለት የሆነ ሳሪ ነኝ ይላል። የሆነ እኮ ብታይ እዚህ ግባ የማይሉት ጨበሪያን ቢጤ እኮ ነው የሚያስጠላ። ምን ያስቃል? እየቀለድክ ነው? ሳሊ ነሽ? አዎ ሳሪ ከእንደዚህ አይነቱ ከማይረባ ሰው ጋር አብራ መሆን የለባትም። ብታዩ እኮ የሆነ ጫካ ራስ እኮ ነው። ትናንትናም እንዴት እንዳናደደኝ እቤት ድረስ በመኪና ይዘዋት መጣ። ከዛ ወረደ፣ ከፍቷ አስወረዳት። እንደወረዱ ከንፈሯን አልሳማት መሰለህ? እኔ እላይ ሆኜ በቃ እንዴት እንደተናደድኩ እንዴት እንዳረኩ አትጠይቀኝ። ምን ያስቃል? እኔ እየተናደድኩ እንደዚህ አንተ መሳቅ ነበረብህ? እና ምን ማድረግ አለብን ነው የምትይኝ? እሱንማ ላንተ አልነግርህም። ኩል ሆነ ቅረባት። እሷ ጋር ስትደርስ እንደዚህ እምባምባ የሚልን ነገር ወደዛ ተወው። እኛ ሴቶች የሚያለቅስብን አንፈልግም። እሺ እሷ ግን ወደዋለች? አዎ። የምታውቂው ነገር አለ? አይ ምንም አልነገረችኝም። ግን በቃ ቤት ውስጥ ብታያት እንዴ በቃ የሆነ ማንኪያም ይደቅባት፣ ጃኩል የሆነ ነገርም ትጣል፣ ጃኩል የሆነ ነገር ይጥፋባት፣ ጃኩል እንዴ ጭራሽ ደግሞ እሱ መቶ ሲወድቅባት ጃኩል እንደምትል አትጠራጠር። የሚሆን ግን አይመስለኝም። ምን ለማለት ፈልገህ ነው? ለምን ዋሽ ይመስላል? ስማ እኔ ለአንተ ብዬ ነው እየነገርኩ ያለው። እሺ ምን ለማለት ፈልገህ ነው? እኔ እኮ አንተ እንድትጠነቀቅ ነው የምልህ። ማንሽ በእናትሽ ሂሳብ አምጪልኝ። አሁን ከቀኑ 6:05 ነው። ስለዘገየን ይቅርታ። ይህ የጀዝባው ሰዓት ነው። ጀዝባው ለዘላለም ይኑር። እሱ የድሮ ታሪክ ነው። ዘንድሮም አለ። አታዩ ተገትሮልሻል። እኔን ፈልጎ እንዳይሆን እና ማንን ፈልጎ ነው በዚህ በጠራራ ፀሐይ እየተሰጣልሽ? ሳሪ በእናትሽ ሂጂና እናግሪ። በእናትሽ እኔ አሁን ሳሳዝነኝ ይውስጥ ያሳዝንም። በእናትሽ ይህን እኮ ምሳውንም አልበላም። ሳሪ በእናትሽ እሺ በይኝና ሂጂ። አቤት። እንደሌላው ጊዜ ምግብ በላሽ ልልሽ አይደለም የመጣሁት። ታዲያ ምን ቀርቶ መጣ? አይንሽን ላይ ነው የመጣሁት። አይኔን ለማየትማ እዚህ ድረስ መምጣት አይጠበቅብህም ነበር። ለምን? ፎቶዎቼንም ጥላቸዋል። ኤኒዌይስ ጆኒ፣ አሁን ብዙ ነገሮች ተለዋውጠዋል። ሌላው እንደማታጭ እኮ አውቃለሁ። ታዲያ ለምንድን ነው እየመጣ የምትረብሸኝ? እሺ
ገብቶሃል? እሷ እኔን ጠልታ ራስ ጃኩልን ወደዋለች። እኔ ደግሞ ራስ ጃኩልን መሆን አልፈልግም። ጎምባርሊ ዚጊ ማርሊ ወላ ጥላውን ገሰሰ ወላ ኤፍሬም ምን አገባ አንተ? አንተ የምትፈልገው ሰው ማግኘት አይደል? አይገባም፣ መቼም አይገባም። እኔ ራስ ጃኩልን መሆን አልፈልግም። ይሄው ደወለች። ጓደኛው አንተ ነው ወይስ ራስ ጃኩልን ፈልገህ ደወለች? ራስ ጃኩልን ፈልጋለሁ። እንደውም ራስ ጃኩልን ካለው አላገኛት። እሺ አሁን ግባ። ብታዩ ማመን ነው የሚያቀትሽ። እንደዚህ ሰው ሲመሳሰለ ይቻላል። ወደሽዋል? አረ ለዚህ ደረጃስ አልደረስኩም። ለማንኛውም ከዚህ ካፋፋ ጋር አብረሽ መጃጃልሽን ትተሽ ጆኒሽን ብታጠብቂ ይሻልሻል። ሲሪየስሊ ከጆኒ ጋር ሁኚ እያልሽ ነው ተመልሰሽ? የኔ ቆንጆ ከማያውቁት መላክ የሚያውቁት ሴጣን ይሻላል። ምን ማለት ነው? ለማንኛውም አስቢበት። ከዚህ ከጅላጅል ጋር አብረሽ ከምትሆኚ እኔ ሳይ በእናትሽ ለራሽ በእናትሽ ፌቭ በቃ ዝም በይ፣ ወሬ አታብዢ። አንተ ስለ ሳሮን ብዙ የማታውቀው ነገር አለ። እርግጥ አዎ፣ ስለ ሳሮን የማውቀው ነገር የለም። የማውቀው ነገር የኔና ያሷ ጥቂት ቀን ትውውቅ መሆኑን ብቻ ነው። ግን ይሄን ያህል የምትጠይቅን ጥያቄ ለምን እንደሆነ ግን አልገባኝም። ይኸውልህ ጆከር፣ ራስ ጃኩል ጃኩል ሳሪ በጣም የምትወደው ፍቅረኛ አላት። በግድ በመሀላቸው የሆነ አለመግባባት ነገር ተፈጥሮ ተጣልተው ነበረ። አሁን ደግሞ ተጣቀዋል። እንደውም ትናንትና አብረው ነው ያደሩት። አብረው ያሉ? ቆይ አንተ ይሄን እንዴት አወቅ እንዴ? ሳሪ እኮ በጣም ሚስጥረኛ ጓደኛዬ ነች። ግን ስሙን ማን ያልሽ? እንደውም ጆን ይባላል። የውጭ ሀገር ዜጋ ነው ማለት ነው? አይደለም። ማን? ዮሐንስ? አዎ ዮሐንስ። ዮሐንስ። ኦኬ። በቃ ማለት ይሄን ነገር የምነግርህ ከሷ ጋር ያላችሁን ግንኙነት በልክ እንድታረጉት ብዬ ነው። በዛ ላይ ደግሞ አድናቂ ነኝ። እንድትቆጣ አልፈልግም። ለምን ተደቂ እንዴ? ሳሊ አይደለህ እንዴ? እኔ ደግሞ የጥበብ ሰዎች ይመስጡኛል። ራስታ በጣም ነው የምወደው። ዋናው ነገር የእናንተ መግባባት ነው። አሁን አይኖች ማንንም ማየት እንዳለብህ ማወቁ ላይ ነው። አልገባኝም። አሁን እስገባክ? ለማንኛውም ጉዳዩን ሚስጥር አጋያዘው። ስልኬ ይዛልል። በእውነት እማማዬን አለማሳት ካላለሽ ሰርጉ መቼ? ችግር የለውም ትደርደሪ መቼው ቢሆን መንታውን ነው የሚያረግዝልኝ። ሄሎ ሳሮን። እሺ ለራስ ጃኩል ነው ለጆን የደወለች? ለራስ ጃኩል ነው። አንተ ሁሌ እንዳዋረድከኝ። ስምሽ ማን ነው? ቤቴል ፓፓ ምን ልግዛልሽ? ማሙሽ አንተ በእናትህ ስጠኝ። ምን ያደርግልሃል?
ጆን ሃይ ሳሮን ሰላም ነው? እዚህ እኮ ዕቃ ልገዛ መጥቼ ሄሎ የት ሄድክ? እዚህ እኮ አድናቂዎችን አግኝቼ አድናቂዎች ነግሬሽ እነዛ የስራ አድናቂዎች እና በዛው ሄድክ? ይዘውኝ እኮ አለቅም ብለውኝ። እሺ መቼ ነው ደግሞ ስሎችን የማያቸው? አሳይሻለሁ እነዚህ የምታያቸው ስዕሎች ልጆቼ ማለት ናቸው። ግን በጣም የምወደው ይሄኛውን የመጨረሻውን ልጄን ነው ማለት ነው። እስኪ አሁን ስለዚህ ስዕል ልንገርሽ እስኪ። እዚህ ጋር ያለው ይታይሻል? ይሄ ጀርባውን ሰጥቶ የቆመ ሰው ማለቴ የተበደለ ሰው ማለት ነው። አያሳዝንም? እዚህ ጋር ያለችው ታይሻለች አይደል? እሷ ደግሞ አልበደላትም፣ ግን የበደላት ያህል ስሜት ተሰምቷት በቃ የዘጋችው ሴት ማለት ነው። ይሄኛው ጥቁሩ በሁለቱ መካከል ያለ መጋረጃ ማለት ነው። እነዚህ መስመሮች ይታዩሻል? እነዚህ መስመሮች እሷ ጋር ለመምጣት የሚሮጠው ትራክ ማለት ነው። ይመላለሳል፣ ግን አትረዳውም። አትረዳውም። በቃ ያሳዝንሻል። በቃ እዚህ ጋር ይመጣል፣ አትረዳውም። ይሄ ሁሉ የምታየው ከዚህ እስከዚህ የምታየው ትራክ፣ እሱ የሚመጣበት ትራክ ማለት ነው። ቢጫው ማለት በሁለቱ መካከል የሚኖረው የመታረቅ ተስፋ ማለት ነው። ገብቶሻል አይደል? ምን ነው? ቆይ ምንም ኦኬ፣ እያየሽው ቆይ። Handed her the keys to a new dry jam. When she took it, I took it back. You should've asked for a being that mediocre. Bad bitches, I don't want no mediocre. Who don't want no mediocre? I don't want no mediocre. No, bad bitches only, ain't no mediocre. Who don't want no mediocre? I won't hit no mediocre. You bad bitch, starting on a mediocre. On a mediocre, you start on a mediocre. ዳንስ ግን አይችልም። ከልጅነቱ ጀምሮ እኮ ነው ማለቴ ከልጅነቱ ቢችል እንደዚህ ደንስ የድሮ ባሌ መሰልከኝ። ብትሆንማ በጠርሙስ ነበር መፈነክት። አበሳት ነው የሚባል ተባበስ ምንም እኮ ሙዳቸው እኮ አይገጣጠምም።
ሙዳቸው እኮ የሚገጣጠም ሰዎች አይገጥሙም። አንተም ፈልጋት ነበር እንዴ? ነው ቅመም እንዴ? እኔ እኮ አንቺ ላይ ነው ናንጂ ሳሩን እኔ ዘብተኛ ይሻላል። ምን? what? ምንድነው ነገሩ? አልገባኝም። ቆይ እኔ ስለሆንኩልህ ነው። ንገረኝ እንጂ መኝታ ቤቴ ድረስ ይዤ ስለገባው ነው? ይሄን እንጂ ወይ ሳሩን አንተ ይሄን እንጂ አናግረኝ። መልስልኝ እንጂ ያናገርኩህ እኮ ነው። ወንድ አይደለም ሲጀምር እስቲ ወይ ካልገባኝ ማለቆ ነገር አለ እንዴ አንተ ላይ ትንሽ መስዋዕት ወንድ ነኝ እኮ ሌላ ሰው ሆኜ የቀረብኩሽ እኮ አትሊስት ሳይንሽን እየመጣው እንዳይሽ ብዬ ነው እንጂ ራስ ጃኩል አይደለም አልወደው።
አይንህ እንዴት እንደማየው አላውቅም። ምን ነው ሳሮኒ አይንሽ እንዳገልጭ ሰርፕራይዝ አለኝ። አይንሽ እንዳገልጭ የምን ሰርፕራይዝ ነው? ሰርፕራይዝ አለኝ አልኩሽ። እሺ ይኸው አልገልጥም። እንዳትገልጫለሽ። እውነት አልገልጥም። ጃኮል ቺካጎ ፈጥሮት እኔ እህቴ መስሎኝ እንደዛ ነቀው። ሳርዬ ሙች ወርቅዬማ ኬክ ነው። የእውነቴን ነው የምልሽ። ወርቅዬ ወንድ ነው። አንጠባጠበኝ እኮ በእናትሽ። ወገቤ ያልቀረ ምን ያልቀረ ስብርብር እኮ ነው ያደረገኝ። ለካ ወንድነት ያለው ሴትነት ውስጥ ነው። ራሱ ምንም ራሱ ምን ሆነሻል ሳሪ? ምን ሆነሻል ሳሪ? አሳልፊኝ። ሄሎ ሳሮን ላናግርሽ እፈልጋለሁ። እኔም እፈልጋለሁ። እሺ ለምን ነበር የፈለግሽ? ምን መሰለሽ የምትፈልገው ስልክ ይመስለኛል። አዎ የማልፈልገው ስልክ ነው። አንዴ ስቴሽን ልምጣ? እሺ ለከባድ ነገር ነው እንዲፈልገኝ? አዎ አይ አዎ ለትልቅ ጉዳይ ነው የፈለኩሽ። ኦኬ ለምን ስልክህን አታነሳው? የማያስፈልግ ስልክ ስለሆነ። እንዴ ይኸውልህ ከዚህ በላይ አታስጨንቀኝ። መናገር ያለብን ነገር ተናገርና በቃ እንለያይ። ይኸውልሽ ሳሪ
አንድ እጃችን ታጥበን እንጣ ታጥበና ጠብቀሃለሁ። ዘገየው አይደል? አልዘገየህም ጆን። ጆን ምንም እንታስተባብል እንዳትሞክር። እኔ ማመጣጥ ይሄን ላስረዳሽ። ዝም በል። ድንገት የተፈጠረ ነገር ነው። እኔ አውቄ ያደረኩት። ዝም በል ሳሪ፣ ይቅርታ። እኔ እኮ ስለምወድሽ ነው። ሄሎ 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 ጆን። ሄሎ ላስታውስ ብዬ ነው የኢቲቪ ጋዜጠኞች ነገ 4 ሰዓት ይቀጥላሉ። እሺ ሰናይት። እሺ Yeah.
ምን ሆንኩኝ? Something's definitely wrong with y'all. በእናት ዝም ብለህ ብላ። ሳሚ ቆይ ሻምጥሽ ካለ ለምን አለ ለሱ እንኳን ብትነግሪው? ምንድን ነው? አንቺ ሁሉንም ነገር ነው ችግር አለብሽ። ለራስሽ ብዬ ከሆነ ያገባኛል። አሌክስ ከዚያ ጋር መጥፋት እፈልጋለሁ። Why? Stay calm. It's cool. አድማጮቻችን ከቀኑ 6 ሰዓት ሆኗል። ይህ ጀስባ ሁለተኛ እንደዚህ እንዳትይ በቃ በዛው የራስሽ ጉዳይ አጭብጭቂ። ስድስት ሰዓት ምንድን ነው? ጆኒ ካም አዋት ቁርስ በላሽ? ጆኒ ጎ ካፌ 6 ሰዓት ምሳ በላሽ? ከሰዓት ይመጣል ካፌ ምሳ በላሽ? Oh, what? ጆኒ የሚባል ጓደኛ አላት። ይኸውልህ በጠዋት በሌሊት በቃ በጣም ጨረቃ የሚመጣው ራሱ ማለት ነው። ቁርስ በላሽ ይላታል። ከዛ በኋላ ደግሞ ምሳ ሰዓት ይመጣል። በጠራራ ፀሐይ ብታየው እኮ እንዴት እንደሚያሳዝን በቃ እዛ ፀሐይ ላይ ተሰጥቶ ብታየው እንዴት እንደሚያሳዝን ምሳ በላሽ ይላታል። በጣም ነው የሚወዳት። በቃ ስለሱ እያስወዳት ነው ያለው። ምን እንደምታስብ ግን አላውቅም። Okay. Okay. ዋ ፏላ ታንከማ አትመሽም? አንዳንዴ ሳስበው በእውነት ማሚ ትክክል ነው። እኔ ሚስት ለምን መሰል ሴቶችን መቀረብ እርግጠኛ ነኝ ጭቃ አቋም ምናምን ስላለ ብላ አስበው ይሆናል። እኔ እንጃ ብዙ ሴቶች ማለት ክላስ ከገባን በኋላ ካልጋው ጋር ስንደርስ በእርግገው የሆነ ነገር አይቶ ሲጠፉ መገመት ያቅታል። እኔ እንጃ ጉዳዩ ትልቅ የእውነት እንኳን እነሱ እኔ ራሴ ሳየው ማለት ቶ ማየት ለሽንት እንኳን አውጥቼ ስጠቀም ወገቤን ይዤ ማስመልስ ያለው ይሰማል። ቆይ እሺ ነው የምልህ አንቺ እያንገበገበኝ ትዝ አለኝ የጥንቱ በሀሳቤ የመጣ ይህስ ለታምር ነው የፈጣሪ Come on, baby girl. It's gonna be all right. Ini sukafet altayim. By Woodish, he wouldn't go this far. በእኔ ቦታ ሆነ ስላላየ ሆነ። I thought I taught you better than that. It's gonna be all right. Just hang in there. All right? You know what? You just don't get it. Yes, I do. Alex, you don't. Yes, I do. Alex, just...
ፌቭ ከዚህ በኋላ ሁሉ ነገር አንቺ ቴክ ኬር ታደርጊልኝ። ካፌውንም ኤቭሪቲንግ እዚህ ላይ ይኸው የካፌውን ቁልፍ አለ፣ የካዝናውን ቁልፍ አለ። ልሽ ምንድን ነው? እሺ ንገሪኝ፣ ምን ሆነሻል? Okay, what's cinch? Tay. I can't believe you're doing this. I can't believe you're doing this. Look, let me tell you something. You can't run away from love. You just can't. አርግዣለሁ። ምን ማለት ልትክድ ፈልገህ ነው? ቆይ ምን ሆንክ? ምን ለማለት ፈልገህ ነው? ቆይ ግን አታረግዝም ብለህ አስበህ ነበረ? አረገዘች? ማማሚያ ደስታው እኮ ከቁጥጥር ውጭ ያደረገች። ውይ ደስ አይልም? ደስ ይላል። ምን ነው ቅር አለህ? ኧረ ልጅ ሚሚዬ እኮ አስረገዘች። አስረገዘች? አስረገዘች። ብራቮ ደስታ! Do you have your passport? Shit. ረስቼዋለሁ። እርግጥም እዛ ሄጄ ካያቸው በኋላ ለነሱ ያለኝ ነገር ሙሉ ለሙሉ ተለይቷል። የራሳቸው ውበት ያላቸው ጥቁር ነጭ ሳይሉ ለሰው መልካም ነገር ለማድረግ የሚጥሩ እላያቸው ሲታይ ጥሩ የማይመስል ነገር ግን ውስጣቸው ገብተሽ ስታያቸው እጅግ በጣም የሚያስቀኑ በፍቅራቸው የምትበረክላቸው ሰዎች ናቸው። በመጨረሻ ላይ ማለት የሚፈልገው ነገር ካለ ስራዬ ላይ እጅግ በጣም ብዙ ውጣ ውረድ ነበረብኝ። በዚህ ጥናት ውስጥ እጅግ በጣም ብዙ ውጣ ውረዶች ነበሩ። የራስታዎቹና የፍቅረኛ ፍቅር ጉልበት ይሁን
ምንም ቢሆን ምንም ቢፈጠር አሁንም ቢሆን በልቤ ውስጥ ፍቅርሻለሁ። ሳሮን መቼም ቢሆን እወድሻለሁ፣ አፈቅርሻለሁ። ተመልካቾቻችን ከዮሐንስ ከፍተኛ ጋር ያለ ቆይታ ይህን ይመስላል። ሳምንት እንገናኝ። ልጄ ከዛሬ በኋላ ያንቺ ልጅ መሆን ጀምራለሁ። Hello? Come on, hurry up. It's almost 6 o'clock. What? That's why my guignetta development in day. Come on, hurry up. It's almost 6 o'clock. Now? Are you coming in day? Now? ወይኔ ልጆቼ አበዱ ሁለቱም። እኔ እንደው ውለዱ እንጂ እበዱ አልኩ እንዴ። እንደሚሞት ኖር እንደማይሞት ስራች እንዳሰፋን ተሰራ ይቅርታ ልጠይቅሻለሁ የመጣሁት። አንቺ ልክ እንደሆንሽ ልነግርሽ ነው የመጣሁት። አንቺ ልክ ያልሆንሽው የኔን ልክነት ማወቅ አለመቻልሽ ነው። ሲጀመር አድምጠሽኝ ታውቂያለሽ? ቤትሽ መመላለሴን እኮ ነው እንደ ሞኝነት የቆጠርሽ። ደግሞ የክርስቶስን ብቃት ጠብቀሽ ካልሆነ በስተቀር እንደ ሰውማ ተንከራትቼልሻለሁ። ደግሞ የኔ መሞት የውስጤን እውነት የሚነግርሽ ከሆነ ድብን ብል አይቆጨኝም። ምክንያቱም ከስራዬም ከሁሉም በላይ ሆነሽ ኖረሻል። ፍቅርን ማውራት ፍቅርን መተረክ ለእንደኔ አይነቱ ደራሲ እጅግ በጣም ቀላል። እኔ ፍቅርን አላወራውም፣ ፍቅርን አልተረከውም። ጥለሽኝ ሄድሽ ብዬ ፍቅርን አላቆለባበሰውም። ፍቅርን ግን ኖረዋል። ሁለተኛ እንዳትመጣ ብያለሁ ነበር። ግን ምን እንደሆነ ታውቂያለሽ? የእውነት ፍቅር ማለት ይሄ ይቅር ባይነት ማለት ነው። ጆኒ የሚባል ሰው ከህይወቴ ወጥቷል። አትሰማኝም? እስኪ አስቢ፣ አንቺ ይቅርታ ስታደርጊለት ለአንቺ እረፍት ነው፣ ለሱ ደግሞ እንደገና የመሞት ያህል እኮ። ስለዚህ ይቅርታ አደረግሽልኝ። ምንድን? ምክንያቱም ጥፋቱ ገብቶት ይቅርታ አድርግልኝ ካለኝ ያደርግለታል። ምሳ በልተሻል? ምሳም እራትም ቁርስም በልቻለሁ። አጭቅጭቀኝ። ስለዚህ ይቅርታ ማድረግ አለብሽ። እኔ ይቅርታ ማድረግ አልችልም። ለምን አትችይም? አልችልማ። አላሳዝንሽም? ምሳ በልተሃል? ምሳ በልተሃል? ቁርስም ምሳም እራትም በልቻለሁ። ማንን ልሁንልሽ? ራስ ጃኩልን ወይስ ጆኒ? 10% ራስ ጃኮል፣ 90% ጆኒ።